አንቺ ግን ዘርፈሻል። ስለዚህ ሀገር ትፈልግሻለች። በምን? በዝርፊያ የምትፈለጉ ሀገር አትገቡም። በዝርፊያ የምትፈለጉ ምክንያት ሰጣችሁ ስታጭበረብሩ የነበራችሁ በሙሉ ሀገር አትገቡም፣ ይናፍቃችኋል። እነ ወልደ ጊዮርጊስ እኔ የማውቀው ነገር የለም። መረጃው ሲወጣ ግን ገስዋት እውነተኛ መረጃ ከሆነ ገባልሃል። ይሄ እንትና ማርሻል የሚባለው ተነግሯቸዋል፣ አልሰማ ብላቸዋል። በአናት ተተከል። ይሄ ኤቢ ማርሻል የሚባል ይቺን ልጅ አስለቅሶ ባዶ ነው የከተታት። ጌጤ የምትባለው ጌጤ ነው ጌጡ የምትባልልች እንደዛ አውርቶ አስወርቶ አስበጥርቆ ምናስ ብሎ ይቺን ልጅ ባዶ ከተታት እና ወደ 4 ሚሊዮን 3 ሚሊዮን ዳለር እንትን ትሬድ ተበላው። ዋቴ የሌባ ማት የ500,000 ብር ለእንትን እሰጣለሁ ለመቅዶኒያ እሰጣለሁ ያለው እስካሁን አልሰጠም። ኤቢ ማርሻል የሚባል ዝምባ ሌባ። ይሄ ማን ነው? ታሜ ታፒሴር የሚባል ሌባ አንድ እህትን ከአሜሪካ የሄደች እህትን ሙሉ ንብረቷን ጥብ አድርጎ የኔ ነው ብለው በእህቱ በእናቱ በምናምን አድርጎ ነገሩን ዘርፋል። ስለዚህ ወልደ ጊዮርጊስ እስካሁን እኔ ጋ የለም፣ እኔ ጋ የመጣ መረጃ የለም። በማስረጃ በእርግጠኝነት ከመጣ ግን ወልደ ጊዮርጊስ አባት ምንም ማድረግ አልችልም፣ አውጥቼ ዘረግፍልሃለሁ። መልካም ሰው ከሆንክ እኔ ነክቼ አላቅም፣ ደርሼብህ አላቅም። ግን በማስረጃ ከመጣ አልፋታ፣ እመነኝ አልፋታ። በማስረጃ ከመጣ ይሄን ነው የምነግርህ። ስለዚህ ይሄ ኤቢ ማርሻል የሚባል ትሬድ ከሱ ጋር ሰራለሁ ለምትሉ ገንዘብ በቀላሉ አይመጣም። እውነቱን ልንገራችሁ፣ ገንዘብ በቀላሉ ቢመጣ የሁላ ሰው ሀብታም ይሆን ነበር። በቀላሉ ገንዘብ እንዴት እንደሚሰራ ላሳያችሁ ሲል በጥፊ በለው። የለም ዚስ ኖዌር በቀላሉ ገንዘብ መስራት ይቻላል ብለው የሚበጠረቁ ሌቦች በመጀመሪያ ገንዘቡ በቀላል ቢመጣ አበሻ ለሌላ ሰው አይነግርም። አበሻ ለሌላ ሰው ይሞታል አይነግርም። በገንዘብ በቀላሉ እንዴትም እንደሚሰራ እኔ ላሳያችሁ የሚል ሰው አበሻ ሲፈጠረው ገንዘቡን ለብቻው ቁርጥም አድርጎ ይበላል፣ ለብቻው ቢሊዮነር ይሆናል እንጂ ገንዘብ እንዴት እንደሚሰራ አይነግርም። አያረገውም። በእንዲህ ላሳያችሁ እንዴት እንደምትሰራ በቀላል ነው ሁሉም ያገኘዋል ይልሃል፣ አይነግርህም። ይሄ ለምን ብቻውን አይበላውም? ምቀኝነቱ ትቶት ነው። ውስጡ ያለው ምቀኝነት ወጣለት። አበሻ ኦል ኦፍ ሰደን በቀላሉ ገንዘብ መስራት ሲያገኝ አይደለም። ሊዘርፏችሁ ሲፈልጉ ያችን ይጫወታሉ። ሊዘርፍ ሊያጥብ ሲፈልግ ያችን ጨዋታ ይጫወታሉ። በሚያሳዝን ሁኔታ የሌለውን ሰጥቶ ሀብታም መባል ይፈልጋል። የሀብታምን ታይትል ይፈልጉታል። ይሄን አይቻልም። የሀብታምን ታይትሉን ይፈልጉታል። ምን እንደሚያደርግላቸው አላውቅም። ሀብታም መባል ምን አይነት ክብር እንደሚሰጣቸው አላውቅም። ዝምባ ካላቸው አጉድለው ሀብታም ለመባል እንደዚህ ረዱ ይባላል። አጉድለው ከራሳቸው ምንም የላቸው አጉድለው የራሳቸውን ገንዘብ ሰጥተው ሰጥቷል እንዲባሉ ይፈልጋሉ። ይሄ ነው በጣም የሚያሳዝነኝ። ሀብታም ለመባል የሀብታም መባል በጣም እንትን ፌክ ማርቼዲስ የሬንታል ማርቼዲስ ላይ የሬንታል ላምበርጊኒ ላይ የሬንታል እንትን ላይ ፎቶ ተነስተው ይፖስታል። ምን ጥቅም አለው? የእናንተ አይደል? ምን ጥቅም አለው? ምኑ ነው
የሚጠቅመው አይደለ? እናንተ በስማቸው አይደል? ምክንያቱም አሜሪካ ቢዝነስ ካለ ኤኒ ካይንድ ቢዝነስ ጉግል ስታደርገው ይወጣል። ኤኒ ቢዝነስ በስም ካለ ማንኛውም ስም በስም ገብተህ እይ፣ አፕራምሺው ይወጣል። ምን አለው? ኤልኤልሲ አለው፣ ቢዝነስ አለው፣ ኤአይኤን ነምበር አለው፣ በሙሉ አውጥቶ ያስቀምጥልሃል። አሜሪካን ሀገር የሚዋሽበት ሀገር አይደለም። መሀይሞች ስለሆኑ መሀይም ደፋር። አሜሪካን ሀገር ኢፍ ዩ አር ቢዝነስ ኦውነር ማንኛውም ቢዝነሱ ይኖር ከኡበር ጀምሮ ቢዝነስ ቢኖር ይወጣል፣ ታይትል ይወጣል። ዲስ ኢዝ ሃው አሜሪካ ወርክስ። ግን መሀይማን ይበጠረቁና when you google anything ስማቸው ድራሹ የለም። ግን ሀብታም ነን እንደዚህ ነን ብለው ሲበጠረቁ ይውላሉ። ጥቅም የለው። ፈርስት ቢኖር እሰየው፣ እግዚአብሔር ሞልቶ ይስጣችሁ። አሁን ጋር ፕሮብለም መበጥረቁ ግን ጥቅሙ ምናዊ ነው። ምንድን ነው የሚጠቅም? በረከት ተበጠረች፣ ዘርፈሻል። አንቺ ማልዋሸው ነገር ኢትዮጵያን ኮይንዬ እጥብ አድርገሽ ዘርፈሻል። በረከት ዲቦዬ ኑሪ እጥብ አድርገሽ ዘርፈሻል ኢትዮጵያ። ይህን ምስኪን ህዝብ ተጫወትሽበት። በረከት ገበሬዋ ነኝ። ከየቦታው ላይ መሬት ወስደሽ አጸዳሽው ኢትዮጵያን። መረረው የኢትዮጵያ ህዝብ። እነ ማን ነው ይሄ እከክ? እኔ እነ ሰራዊት ፍቅሬን በደንብ አድርጎ የተጫወተባቸው መንሱር የሚባል በጥራቃ ሌባ አክት ሲያደርግ የነበረው ኦን ያረ ፍንቴክ የሱ እንደሆነ ነው ሰው የሚያውቀው። አስመጪና ላኪ እኮ ነው የሚልህ ስትመጣ። አስመጪና ላኪ እግዚአብሔር ምስክሬ። ማንም የሚል ስለ እንትና እሱ እኮ አስመጪና ላኪ ነው። መንሱር ጀማል። እንደዚህ አይነት በጥራቆች መጨረሻቸው ምን ሆነ? መጨረሻቸው እስር ቤት፣ መጨረሻቸው በመንግስት እየተፈለጉ መጥፋት። ደሞስት ዋንት ተብለው ሞት አይሻልም እንዴ? ሞት አይሻልም? እና ያንን ነው ልለው የምፈልገው። አሁን በሚሊየንስ ነው የዘረፍሽው። ይሄ ታዲያ የቱ ነው የሚሻል? እንደ ሀሳብ የቱ ይሻላል? የኢትዮጵያን ህዝብ እጥብ አድርጎ የዘረፈ ሌባ ወይስ ዮኒ ማኛ? ስምሽ ዘርፈሸዋል። ከዚህ በኋላ ስምሽ ዘርፈሸዋል። ከዛ ምን አለች? ካናዳ መሀይም ነች። ካናዳን አታውቂያትም። ካናዳ አበሻ ነው አሳማ እያጠበ የሚኖረው። ቴዲ ሐዋሳ ምን የማናውቀው ልጅ የማናውቀው ቴዲ ሐዋሳ አረብ ሀገር የሚኖር መሰለሽ ወይ? ግመል መጠበቅ ምናምን ሊኖር ይችላል አረብ ሀገር። ካናዳ ነው የምናወራው እኮ። ካናዳ የሚሰራውን አበሻ አሳማ ማጠብ ነው ስራው። ካናዳ ላይ እበት፣ እንዳንቺ አይነት እበትስ በጣም ያስጠላል። እበት ነሽ። ፈጣሪ ምስክሬ፣ እበት ኢትዮጵያ አንቅራ የተፋች እበት ነሽ። አየሽ፣ መሀይምና ሰገጤ ብር አገኘ ማለት የነበረበትን ይረሳል። ለእናትሽ መድኃኒት መግዛት አልቻልሽም። እናትሽ ታማ ቢሊዮነር ነኝ ብለሽ ቅብጥርጥርጥር አርገሽ ሰማይ ይንካኝ ብለሽ ስትዘርፊ የነበርሽ ነሽ። የምታረጊውን ነገር በደንብ ነው። የቪአይፒ ኢትዮጵያ ላይ ምን አለ መሰላችሁ? ስካመሮች አጠገበዋል። በአይቲ የሚሰሩ በደንብ የሚከፈላቸዋል። ምንድን ነው የሚያደርጉት? ምንድን ነው በረከት ገበሬዋ ስታደርግ የነበረው? ትልቁ እነ አብይ ዶክተር አብይ የደረሱበት ነገር በጣም የጠሏት ነገርን ልዘግብ በደንብ የሚታወቅ ነገር ነው። ትልቁ አንደኛው የባንክ ብድር አለኝ እያሉ ያጥባል።
ምንድነው ይመሳጠሩና ከሌቦች ጋር ባንክም የሚሰሩት በጣም ያሳዝናሉ፣ ያሳፍራሉ። ገንዘብ ስለሚሰጣቸው ብቻ they don't care። የኔዎቹ ኮፒ ሊንክ እያደረጋቸው ምንድነው ስታረግ የነበረው ኢትዮጵያ ላይ ምን ያደርጋሉ መሰላችሁ? አሁን ለምሳሌ 2 ወይ 3 ሚሊዮን ብር ወይ 10 ሚሊዮን ብር የሚያወጣ የሆነ እቃ ይኖራል ወይም ቦታ ይኖራል። 10 ሚሊዮን የ10 ሚሊዮኑን ያ ሎን ኦፊሰሩ ሎን የሚሰጠው የሎን ማኔጅመንት ያላቸው ምን አድርገው ያዘረጉታል? የ100 ሚሊዮን እንደሆነ አድርገው ይጽፉታል። 100 ሚሊዮን ያወጣል ብለው ሌቨሬጅ ሲያስይዙ ማለት ነው። ከዛ በ100 ሚሊዮን ይታሰብና ብድሩ 500 ሚሊዮን እንዲሰጣቸው ያደርጋሉ። ኢትዮጵያ ላይ የተዘረፈችው በዚህ ነው። ዶክተር አብይ ይሄን እንደመሰማ እርግጠኛ ሆኜ ይናገራሉ። ኢትዮጵያ የተዘረፈችው በእንደዚህ አይነት ፕሮግራም ነው። ኢትዮጵያን ባለሀብት ነን ብለው በሙሉ የሚዘርፉት የ1 ሚሊዮን የሚሆነውን 10 ሚሊዮን 15 ሚሊዮን 100 ሚሊዮን 30 ሚሊዮን ያደርጉትና ብድሩን የሱን 5 እጥፍ ይቀበሉበታል። 10 እጥፍ። ከዛስ ብድሩን ይወስዳሉ፣ እንደፈለጉ አጨብጭበው ትላጥ ብለው ከሀገር ይጠፋሉ። ብላክ ፐርፐዝ የሚባለው the thing ነው ያደረገው። ኢትዮጵያ ላይ በ1.5 ሚሊዮን ብር መሀል ከተማ ላይ 3 ቤት ኮንዶሚኒየም እሰራለሁ ብሎ ብሩን በሙሉ አጥበው ምን አድርገው ገንዘብ ተቀብለው ፕሮፖዛል አድርገው ህዝቡን እጥብ አድርገው ተሸብልሎ መጣ። ዶክተር ፍስሐ እሸቱ ሲጠየቅ አክሲዮን የሸጥኩላቸው አክሲዮን የሸጥኩት ብለው ህዝቡን ዘርፈውት ላጥ ብለው ወጡ። ለምን? ሁለተኛ ሀገር ስላላቸው። ሁለተኛ ሀገር አላቸው። አሜሪካ አላቸው፣ አየርላንድ አላቸው፣ ሌላ ሀገር አላቸው። ላይፍ አሁንም መስታወት አለኝ ብላ የምትቀባጥር መስታወት ቤት ልሰራ ነው ብላ የምትቀባጥር ከመንግስት ብድር የምትጠይቅ ሌባ ገብታለች። አሁን በቅርቡ ብልጥጥጥጥ እያለች የምታወራ ነገ ኢትዮጵያን ዘርፈዋት እሷም ትወጣለች። የሌቦች መናኸሪያ ሆናለች ኢትዮጵያ። ሌቦች ሲዘርፉባት የሚውሉባት ሆናለች። ስለዚህ እንግዲህ አስቡ። አብይ በተወሰነ መልኩ ሙሉ ለሙሉ መጥላት የማትችሉት ዶክተር አብይን በምንድን ነው? በዚህ ያህል እሱን እየደገፈች ሲዘረፍ አትንኳት አላለም። ዶክተር አብይ አትንኳት፣ መንሱር ጀማልን አትንኩት አላለም። በረከት ገበሬዋን አትንኳት አላለም ስትዘረፍ። ሌሎችም ዘራፊያን ሲመጡ የእንትንም የፍንቴኩንም ሆነ የምኑንም ዘራፊዎች ሲመጡ አትንኳቸው፣ እኔን ደጋፊ ናቸው፣ እኔን ይወዳሉ ብሎ ዝም አላለም። ይሄ ነገሩ የፈለገ ብትጠሉት ዶክተር አብይን በዚህ ነገር ልታመሰግኑት ይገባል። የፈለገ ጥላው አንድ ነገር መሰክራለሁ፣ ዶክተር አብይ አይዘርፍ፣ ሀገር አይዘርፍ። የሰላሙን ነገር ቢያመቻቸው እኔ ሙሉ ደጋፊው ነኝ። እግዚአብሔር ምስክር። ሰላም ኢትዮጵያ ላይ ቢመጣ ምንም ዶክተር አብይን አልቃወም። ለሀገር የህዝብ ሰላም ነው የምፈልገው። እኔ ሌላ የምፈልገው ነገር የለም። ጦርነት አልፈልግም። ጦርነት ህዝብ ይፈጃል፣ መሀይም ያደርጋል፣ የትምህርት ስታተሱን ባዶ ይቀጥቷል፣ ኢኮኖሚን አፈር ከድሜ ያስገባዋል። ጦርነት ትርፉ ይሄ ብቻ ነው። የጦርነት ትርፉ ይሄ ነው። ስለዚህ እቺ ሴት እንደዛ አብይን እስከ ማምለክ ድረስ የደረሰች ሴት ሌባ ተብላ ስትገባ ዶክተር አብይ ይሄንን ነገር ብትወደው አልፈልግም ማለቱ ሊያስመሰግነው ሊያስጨበጭብለት ይገባል። ዶክተር አብይ መንሱር ጀማል ኩላሊቴን ሰጠዋለሁ ከነብስ በላይ ምን ይሰጣል ብሎ በአደባባይ ሲበጠረቅ እንደማይነኩ ሲያርጓል። ስለዚህ ወደ ጉዷ ሊሄድ አንደኛው ጉድ ምንድነው? 10 ሚሊዮን ብር በማይሞላ የ500 ሚሊዮን ብድር ማግኘት ማመቻቸት። ከዛ ከሎን ኦፊሰሮቹ ለነዚህ ብድር የሰጡ ቼክ ይደረግ። የባንክ በትልልቅ ብድር የተሰጣቸው ምናስ ይዘው ነው የሚባለውን በትክክለኛው መንግስት ቼክ ያርግ። ይህን ቼክ ቢያደርግ መንግስት እነዛን ሰዎች ቀቅሎ ይበላል። እርግጠኛ ነኝ
ከቦታቸው በአንድ ቀን ነው የሚያሰናብታቸው። ለምን? ያስያዙት ዕቃ 10 ሚሊዮን የማይሞላ ነው። የተበደሩት 500 ሚሊዮን ነው። 200፣ 300፣ 400 ሚሊዮን። ለምን? ለእነዚዎቹ 5 ሚሊዮን ይሰጧቸዋል። ይሄኛው ሎን ኦፊሰሩ 5 ሚሊዮን ብር ወይ 10 ሚሊዮን ብር ተሰጥቶታል። አይሞቀው አይበርደው፣ ተዘረፈ አልተዘረፈ። ስለዚህ ኢትዮጵያን የዘረፏት እንደዛ አድርገው። ከዛ ሌላው የቪአይፒ ወረቀቶች አሉ። እነ ዶክተር አብይ ወይም ትልልቅ ባለስልጣን ያላቸው ስብሰባ ሲያደርጉ ባርኮዱን እስካን ያደርጋሉ። እነዚህ ኮፒ ያደርጋሉ። የበረከት ተላላኪዎች፣ በረከት የቀጠረቻቸው ሰዎች ምን ያደርጋሉ? ይሄንን ቪአይፒ ምን ያደርጋሉ? ኮፒ ያደርጋሉ። ከዛ ያልተጠሩ ሰዎች እዛ ቦታ ላይ በጣም ያልተጠሩ ሰዎች አብረው ይገባሉ። እዛ ቦታ ላይ አስገባቸዋለሁ እያለች ምን ታደርጋለች? ገንዘብ። ለምን? ከና ቢቹካ ወይ ስልጣን ካላቸው ጋር ፎቶ መነሳት፣ አብሮ መታየት ምን ማለት ምን ያስደርጋል? ሌሎቹን ማስፈራሪያ መጠቀም ትችላለህ። ማንም አይነካኝም የሚል ነገር አለ። ታስታውሳላችሁ? አንዴ እንትና ቴዎድሮስ ተሾመ ከዶክተር አብይ ጋር የሆነ ነገር ተብሎ እሱ የዶክተር አብይ ጓደኛ ስለሆነ እንደፈለገ ያደርጋል ተብሎ ዘርበል ከዚህ ብሎታል። አንዴ ታስታውሳላችሁ? ቴዎድሮስ ተሾመ እኔም የሚመቸኝ ሰው ነው ቴዎድሮስ ተሾመ። ዶክተር አብይ ግን አይ በስሜ ሌላ ነገር የሚሆን ነገር ከሆነ ከኔ ጋር እንደዚህ አይነት ነገር የለም ብሎ አርቆት ነበር። ታስታውሱ እንደሆነ አስታውሳችሁ? ዶክተር አብይ እንደዚህ አይነት ሙድ ልጫወት አውቀዋለሁ ብለህ ብትለው አያስጠጋም። ይህን ነገሩን ዶክተር አብይ መውደድ ትችላለህ። በሌላው የሀገር ሰላም ባለመኖሩ ተጠያቂ ማን ነው? የሀገር መሪ ነው። ስለዚህ ዶክተር አብይ ነው። ከዛ ውጭ ግን በስሙ ማንም ብታሽቃብጥ አጠገባ አይቆምልህም። ዶክተር አብይ በአናት ተተከል አይቆምም። ይሄ ነገሩን በእውነት አይቼዋለሁ። ስለዚህ አሁን እነ ጌትሽ ማሙ አብሬው ተምሬያለሁ፣ አብሬ እንደዚህ አድርጌያለሁ ምናምን ወደዛ ሄደ። አልሰማቸው ምንም አይሞቀው አይበርድ። አብሬ ተምሬያለሁ፣ አብሬ እንዲያርጌያለሁ ምናምን እሱ ጋር አይሰራም፣ አብይ ጋር አይሰራም። እንደዛ አይነት ነገር ተደጋግመን ስላየን እነ መንሱር ጀማል እንዴት እንደሆነ አይተሃል። አብይን ስለ አብይ ስታወራ ገና መጽሐፉን ይሳለመዋል። ቁራን አደረገው። የመደመርን መጽሐፍ አላነበበውም እኮ ይሄ ጥርብ መሀይም አላነበበው፣ ግን ይሳለመዋል። እንዲህ የብጩ እያለ ሲሳለም ነው የምታየው። እንደዚህ አይነት መሀይማን ምንድን ነው መሀይም ምኑ ነው መሰላችሁ? ማንነቱ ገንዘብ እንጂ ሰውነቱ አይደለም። ትልቅ የሚያደርገው ገንዘብ ይመስለዋል። ገንዘብ ጥለ ነው የምንሄደው። ገንዘብ ቢኖር ጥሩ ነው። መሀይም ሆነ ግን ሶርሱ ካላጭበረበርክ ልታመጣው አትችልም። ኢምፓስብል። ካላጭበረበርክ ካላታለልክ ያንን ገንዘብ አታመጣም። መሀይም ሆነ ኢትስ ናት ገና ሃፕን። በረከት ገበሬዋ ጠርብ መሀይም ናት። አንድ ነገር በእንግሊዝኛ የተጻፈ አታነብም። መሀይም አጋጣሚና አቃጣሪ የሆኑ ይህን ሰው እየጠበሰች ትልቁን ሽማግሌ ማለት ነው። ከዛ ከኡጋንዳ ሚስት እያለው ነው ከሚስቱ ተለያይቶ ከእሷ ጋር ይሆን። ምክንያቱም ሚስቱ ጠፈፍ ያለች ነበረች። ይቺን አገኛት፣ ላጥላጥ አረገ። ከዛ በኋላ ከዚህ ጋር ቀጠለ። ይሄ ነው የሚታወቀው። እና ምን ሆነ? በምታዩት ሁኔታ ኢትዮጵያ ተገባ፣ ተበጠረቀ። አበሻ ደግሞ ከውጭ ሲገባ ሰውን እንዴት እንደሚያደርግ አይታችሁታል። እንዴት እንደሚቀበጣጥሩ አይታችሁታል። ከዛስ በምታዩት ሁኔታ እያበደች ትቀመጣለች። አሁንም ለምንድን ነው አንቺ መንግስት የሚፈልግሽ? ሀገርሽን የምታለሚ መልካም ሴት ሆነሽ ለሀገርሽ የምትረጂ ከሆነ ለምንድን ነው መንግስት የሚያሳድሽ? የተደራጁ ግሩፖች አሉ። አንቺ ነሽ የተደራጀሽው። አንቺ ነሽ ተደራጅተሽ ስትዘርፍ የነበረው ኢትዮጵያ። አንቺ ልቃሚ ኢትዮጵያ አንቅራ ተፍታሻለች። ከእንግዲህ በኋላ እንዳንቺ አይነት ሌባ ምን አታረግም፣ አታስተናግድም።
እንዳንቺ እንደ መንሱር ጀማል ያሉ ሌቦችን በምን አብይን ወዳለው በሚባል ፎቶ በመስቀል የሚያጭበረብር ለስሙም ለክብሩም ሲል ዘርበሩ ከዚህ ነው የሚለው። ለምን አንዳንዴ የሰው ልጅ ህሊናም ይባላል ህሊና። ስለዚህ አሁን ባየነው ነገር አሳማ ነው የሚያጥበው 200,000 ብር ይዞ ኢትዮጵያ ኢንቨስት ሊያደርግ ቴዲዮ አሳ መጣ። ምን ነው እኛ ሰገጥ ያደርጋችሁን እንዴ? ምድረ መሀይም ሰገጥ ያደርጋችሁን እንዴ? አረጋችሁን እንዴ? ምንም ማናቅ ከአረብ ሀገር እንኳን 200,000 ብር በአረብ ሀገር እንኳን ለማውጣት ፓስፖርት እንኳን ለማውጣት የሚሰጠው ጉቦ ከዛ በላይ አይደል እንደ ኢትዮጵያ ላይ አይደለም? እውነት እንነጋገር ከተባለ ስደት ለደላላ ዱባይ ለመሄድ የሆነ ሀገር ለመሄድ ከዛ በላይ አይደል እንደ ብር የሚሰጠው? እና ቴዲ አሳ ኢንቨስት ሊያደርግ ኢትዮጵያ 200,000 ብር ይዞ መጥቶ ኢንቨስት ላድርግ አለኝ። በጥራቃ ነች አንቺ። ተግባባ። እንደው ለአንቺን ስላልደገፈ ከሌባ ጋር ስላልተባበረ ብቻ ቴዲ አሳን ጠመድሽው። ቴዲ አሳ የሐዋሳ ልጅ አይደለም አልሽና፣ የሐዋሳ ልጅ ባይሆንስ ምን ችግር አለ? የሐዋሳ ልጅ ምን የተለየ ነገር አለ? ምን የተለየ ነገር አለ? ባይሆንስ ነው የማወራው እንዴ። ጓደኞቹ በሙሉ የሐዋሳ ልጆች ናቸው እንደምናየው፣ እነ ድርሹ ሌሎችም ሰዎች አምጦ እዛ የሐዋሳ የተባሉ ልጆች በሙሉ ሐዋሳ ፒያሳ የሚባል ሰፈር እንደሚኖር እዛው አድጎ እንደተማረ ምናምን ኤቭሪባዲ ኖውስ። አንቺ ጋር ስላልተባበረ ብቻ የሆነ ሰው መጠመድ አለበት። አንቺ ጋር ስላልተባበረ ከአንቺ ጋር አብሮ ስላልዘረፈ የአንቺን ምክንያት ስላልተቀበለ ብቻ መሰደብ አለበት ከአንቺ ጋር። አንድ ቀን እንኳን የበላችሁትን አታስታውሽም እንዴ? መንሱር ነሽ አንቺ። እንደ መንሱር ጀማል አየርላንድ ምናምን ገንዘብ የላቸው ማንም ያውቅ። በተለይ ዩሮፕ ሀገር አብዛኛዎቹ ገንዘብ የለም፣ ለራስ የምትኖርበት እንጂ ከዛ በላይ ገንዘብ የላቸው። ኤቭሪባዲ ኖውስ አውሮፓ ላይ አብዛኛው አውሮፓ ያለ ገንዘብ የለም፣ ለራሳቸው የሚኖሩበት ነው ያላቸው፣ ከዛ ውጭ የላቸው። ይህ ኦቨርታይም ስራ አይሰሩም፣ ምን አይሉም። አለስ ዶክተሮች ፕሮፌሰሮች ምናምን ካልሆኑ የተሻለ ቆንጆ ላይፍ የለም። የታወቀ ነው አውሮፓ፣ ማንም ያውቃል። በተለይ አየርላንድ ገብታችሁ እዩ። መሀይም ጉግል የሚደረግ ዘመን በጉግል ምን እንደሆነ የሚታወቅ ሀገር እኔ ቢሊዮነር ነኝ ብለሽ ከዛ መምጣቱ በጣም ነው የሚያስቀኝ። እና በጣም የውሸትሽ ጥግ። አዎንታ በርሲሳ ምን ገንዘብ ጠይቆኛል። እሷን ገንዘብ ያልጠየቀ ሰው የለም። እንግዲህ አዎንታ በርሲሳ ፋራ አይደለም አንቺ ጋር መጥቶ የሚያወራው። በመንግስት የምትፈለግ ሴት ጋር አዎንታ በርሲሳ የሚባለው መጥቶ ማንም በክፉ አውርቶት አያውቅም። እሱን ልጅ ማንም ትላንትና ከሀገር አልወጣው ኢትዮጵያን ያለሁት ኢትዮጵያ ሆኜ ነው ቪዲዮ ማስተላልፈው ብላ ከፍራኦል ጋር ቁጭ ብላ ነበር። እሱም ውሸት እንደሆነ እያወቀ ከቨር አድርግልኝ ተብሏል። ከቨር አድርገላት። ውሸት እንደሆነ በደንብ ያውቃል። ከቨር አድርግ ተብሎ አንዳንዴ በውሸት ከቨር አድርገ በኋላ የሚመጣብህ መዘዝን ለመቀበል ሬዲ መሆን አለብህ። ዋሽተ በምታመጣው ነገር ያላየውን አይቻለሁ፣ የመኪና ታርጋ አይቻለሁ፣ ኢትዮጵያ ላይ ይሄን አይቻለሁ ብሎ ተዋሽቷል። ትጠየቅበታል። የት ቦታ ምን ቦታ ነው ያለው ተብለህ ትጠየቃል። በማያገባው ነገር ሰው ሲያሽቃብጥ በጣም ነው በሚጠየቅ። በሀገር ደረጃ በሚፈለግ ሰው ላይ አብሮ ኢንቮልቭ ማድረግ ራስን ያስጠይቃል። እንዴ ሰው እኮ ማሰብ አለበት፣ እውቀት መኖር አለበት እኮ። ዝም ብሎ ስለተባለ አይደለም። እኔ ከዚህ በኋላ ቶዮታ አልነዳ፣ እኔ ከዚህ በኋላ ቶዮታ መኪና አልነዳ፣ ጃጓር ነው የምነዳው። እኔ ጃጓርን የምታውቅ አይመስለኝም። አሜሪካን ሀገር እግዚአብሔር ምስክሬ ጃጓር ከሚነዳ ቢሞት ይሻለዋል። ለምን ገራጅ ውስጥ የሚውል ነው
ወዲያው የሚበላሽ መኪና እንደ ሬንጅ ሮቨር እና እንደ ጃጓር የሚጠላ መኪና አሜሪካ ውስጥ የለም። እግዚአብሔር ምስክር። ምክንያቱም ዝም ብሎ የሚበላሽ መኪና ዝም ብሎ የሚበላሽ መኪና በጥራቃ ቢሆን ራሱ ማን ላይ ነው እንደዛ የምታክችው ነው? ማን ላይ ነው የተጠየቅሽው? ስለ ሌብነትሽ አንቺ የምታወሪው እኔ ገንዘብ አለኝ ከማ ይኸው ከፈረደባት ከኢትዮጵያ የዘረፍሽው ገንዘብ ያ ሬንጅ ሮቨር ያላችሁ ሰዎች መካኒክ ጋር ያለው መኪናችሁ ሰው ሲል ሰምታችሁ የገዛችሁ በጣም የሚጠሉ መኪናዎች አሜሪካን ሀገር ሬንጅ ሮቨር እና ጃጓር ናቸው። በጣም የሚጠሉ መኪናዎች። በቃ ሻፕ ነው የምትሄዱት። በቃ ቀኑ ሙሉ ኢንጆይ የማታደርጉት መኪና ግን ባዶ ጉራ ለዚያ በቃሽ። ስትናገር አላስተዋልሽ። ባለፈው ብዙ ተደራጅተው የሚሰሩ ሌቦች አሉ ብለሻል። አንቺ ራስሽ ነሽ የዘረፍሻት ኢትዮጵያ። ሙልጭ አርገሽ የዘረፍሻት አንቺ ነሽ። መልሰ ሌባ ስለሆንሽ ኢትዮጵያ አንቅራ የተፋችሽ። እንዳንቺ አይነት የዘረፉ ብዙ ከሀገር ያመለጡ ሰዎች አሉ። ብዙ አሉ። አሁን በሐራጅ እየተሸጠ ያሉ ብዙ የዘረፉ አሉ። ብላክ ፐርፐስ ይሄ ፍስሐ እሸቱ የሚባል አንድ ሌላ ሌባ አለ። ገንዘብ ሙልጭ አርጎ ወስዶ ላቅ ብሎ ወጣ። የፍንቴክ ባለቤት የት እንዳለ እንኳን አይታወቅም። ሙልጭ አርገው ኢትዮጵያን አጥበዋት ወጡ። እንደዚህ አይነት ሰዎች ምን አይነት ነገር አለ? እግዚአብሔር ብድሩን ያገኝ። በእነሱ ባያገኙ በልጆቹ ያገኛሉ። በእነሱ ባያገኙት በልጆቻቸው ያገኝ። ለጅብ ልዑል ብለሽ ስም የምታወጪ ነሽ። ለጅብ ምን ስለሆነ ነው የምትቀልቢው? አምላኪ ስለሆነ። እኔ አንድም እንስሳ ልዑል ሲባል ሰምቼ አላውቅም በህይወቴ። አንድ እንስሳ ማንም እንስሳ አለው። ድመት የሚያረባ አለ፣ ውሻ የሚያረባ አለ፣ ሌሎች ነገሮች የሚያረቡ ሰዎች አሉ፣ ፈረስ የሚያረባ ሰው አለ። ልዑል ብሎ ግን የእግዚአብሔርን ስም ለጅብ የሚሰጥ ምን ስለሆነ ነው? ሰይጣን ዲያብሎስ ስለሆነ። ዲያብሎስ። ስለዚህ የዲያብሎስ ስራ ደግሞ መጨረሻ ላይ አንቺን ነው የሚያስበላው። እንደ አንቺ አይነት ቆሻሻ ይህን ነገር አይተናል። ዮኒ ማኛ ያሟል። በደንብ ነው ያመመኝ። በደንብ እንደ አንቺ አይነት ሌባ። እኔ እኮ ነገር ይቅርታ ብዬ መግባት እችላለሁ ሀገር ቤት። እኔ ዶክተር አብይ ብልጽግና ይመቻችሁ፣ እኔ ምን አገባኝ ብዬ ብተው ዮኒ ማኛ ሀገር ነው እንደፈለግኩን እባላለሁ። በዝርፊያ አልጠየቅ፣ በወንጀል አልጠየቅ፣ በምንም የማልጠየቅባት ሀገር አለች። በምንም ነገር ዮኒ ማኛ በምንም ኢትዮጵያ ላይ አይጠየቅ። ተናግረሃል ነው የሚባለው። ለንግግር ይቅርታ፣ ሰው አትገድልበት በንግግር። አንቺ ግን ዘርፈሻል። ስለዚህ ሀገር ትፈልግሻለች። በምን? በዝርፊያ የምትፈለጉ ሀገር አትገቡ። በዝርፊያ የምትፈለጉ ምክንያት ሰጣችሁ ስታጭበረብሩ የነበራችሁ በሙሉ ሀገር አትገቡም፣ ይናፍቃችኋል። እነ ወልደ ጊዮርጊስ እኔ የማውቀው ነገር የለም። መረጃው ሲወጣ ግን ገዝፏት እውነተኛ መረጃ ከሆነ ገባልሃል። ይሄ እንትና ማርሻል የሚባለው ተነግሯቸዋል፣ አልሰማ ብላቸዋል። በአናት ተተከል። ይሄ ኤቢ ማርሻል የሚባል ይቺን ልጅ አስለቅሶ ባዶ ነው የከተታት። ጌጤ የምትባለው ነው ጌጤ ነው ጌጡ የምትባል ልጅ እንደዛ አውርቶ አስወርቶ አስበጥርቆ ምናስ ብሎ ይቺን ልጅ ባዶ ከተታት እና ወደ 4 ሚሊዮን 3 ሚሊዮን ዶላር
እንትን ትሬድ ተበላው። ዋቴ የሌባ ማት የ500,000 ብር ለእንትን እሰጣለሁ ለመቅዶኒያ እሰጣለሁ ያለው እስካሁን አልሰጠም። ኤቢ ማርሻል የሚባል ዝምባ ሌባ። ይሄ ታዬ ማን ነው? ታሜ ታፒሴር የሚባል ሌባ አንድ እህትን ከአሜሪካ የሄደች እህትን ሙሉ ንብረቷን ጠብ አድርጎ የኔ ነው ብለው በእህቱ በእናቱ በምናምን አድርጎ ነገሩን ዘረፈ። ስለዚህ ወልደ ጊዮርጊስ እስካሁን እኔ ጋ የለም፣ እኔ ጋ የመጣ መረጃ የለም። በማስረጃ በእርግጠኝነት ከመጣ ግን ወልደ ጊዮርጊስ አባት ምንም ማድረግ አልችልም፣ አውጥቼ ዘረግፍልሃለሁ። መልካም ሰው ከሆንክ እኔ ነክቼ አላቅም፣ ደርሼብህ አላቅም። ግን በማስረጃ ከመጣ አልፋታ፣ እመነኝ አልፋታ። በማስረጃ ከመጣ ይሄን ነው የምነግርህ። ስለዚህ ይሄ ኤቢ ማርሻል የሚባል ትሬድ ከሱ ጋር ሰራለሁ ለምትሉ ገንዘብ በቀላሉ አይመጣም። እውነቱን ልንገራችሁ፣ ገንዘብ በቀላሉ ቢመጣ የሁላ ሰው ሀብታም ይሆን ነበር። በቀላሉ ገንዘብ እንዴት እንደሚሰራ ላሳያችሁ ሲል በጥፊ በለው። የለም ዚስ ኖዌር በቀላሉ ገንዘብ መስራት ይቻላል ብለው የሚበጠረቁ ሌቦች በመጀመሪያ ገንዘቡ በቀላል ቢመጣ አበሻ ለሌላ ሰው አይነግርም። አበሻ ለሌላ ሰው ይሞታል አይነግርም። በገንዘብ በቀላሉ እንዴት እንደሚሰራ እኔ ላሳያችሁ የሚል ሰው አበሻ ሲፈጠረው ገንዘቡን ለብቻው ቁርጥም አድርጎ ይበላል፣ ለብቻው ቢሊዮነር ይሆናል እንጂ ገንዘብ እንዴት እንደሚሰራ አይነግርም። አያረገውም። በእንዲህ ላሳያችሁ እንዴት እንደምትሰራ በቀላል ነው ሁሉም ያገኘዋል ይልሃል፣ አይነግርህም። ይሄ ለምን ብቻውን አይበላውም? ምቀኝነቱ ትቶት ነው። ውስጡ ያለው ምቀኝነት ወጣለት። አበሻ ኦል ኦፍ ሰደን በቀላሉ ገንዘብ መስራት ሲያገኝ አይደለም። ሊዘርፏችሁ ሲፈልጉ ያችን ይጫወታሉ። ሊዘርፍ ሊያጥብ ሲፈልግ ያችን ጨዋታ ይጫወታሉ። በሚያሳዝን ሁኔታ የሌለውን ሰጥቶ ሀብታም መባል ይፈልጋል። የሀብታምን ታይትል ይፈልጉታል። ይህን አይቻልም። የሀብታምን ታይትሉን ይፈልጉታል። ምን እንደሚያደርግላቸው አላውቅም። ሀብታም መባል ምን አይነት ክብር እንደሚሰጣቸው አላውቅም። ዝምባ ካላቸው አጉድለው ሀብታም ለመባል እንደዚህ ረዱ ይባላል። አጉድለው ከራሳቸው ምንም የላቸው አጉድለው የራሳቸውን ገንዘብ ሰጥቷል እንዲባሉ ይፈልጋሉ። ይሄ ነው በጣም የሚያሳዝነኝ። ሀብታም ለመባል የሀብታም መባል በጣም እንትን ፌክ ማርቼዲስ የሬንታል ማርቼዲስ ላይ የሬንታል ላምበርጊኒ ላይ የሬንታል እንትን ላይ ፎቶ ተነስተው ይፖስታል። ምን ጥቅም አለው? የእናንተ አይደል? ምን ጥቅም አለው? ምኑ ነው የሚጠቅመው? አይደለ እናንተ በስማቸው አይደል? ምክንያቱም አሜሪካ ቢዝነስ ካለ ኤኒ ካይንድ ቢዝነስ ጉግል ስታደርገው ይወጣል። ኤኒ ቢዝነስ በስም ካለ ማንኛውም ስም በስም ገብተህ እይ፣ አፕራምሺው ይወጣል። ምን አለው? ኤልኤልሲ አለው፣ ቢዝነስ አለው፣ ኤአይኤን ነምበር አለው፣ በሙሉ አውጥቶ ያስቀምጥልሃል። አሜሪካን ሀገር የሚዋሽበት ሀገር አይደለም። መሀይሞች ስለሆኑ መሀይም ደፋር አሜሪካን ሀገር ኢፍ ዩ አር ቢዝነስ ኦነር ማንኛውም ቢዝነሱ ይኖር ከኡበር ጀምሮ ቢዝነስ ቢኖር ይወጣል፣ ታይትል ይወጣል። this is how America works። ግን መሀይማን ይበጠረቁና when you google anything ስማቸው ድራሹ የለም።